በሱ ውስጥ ምን አለ? የዘላለም ሕይወት አለው። አዳምጥ አባት ሆይ አንድና ብቸኛ እውነተኛ የሆንክ አምላክ አንተን አለ አይደል? መጀመሪያ አዎ ብቸኛ አምላክ ነው አይደል? ብቸኛ አምላክ። ቀጥሎ ደግሞ የሚለውን አራት ነጥብ እስካለበት ድረስ ማቆም የለብንም እኮ። አዳምጥ፣ እሱን ነው ቀጣዩን ነው እንደውም የምፈልገው። ያን ብቸኛ አምላክ ብሎ አብን ከገለጸ በኋላ የላከውንም ለኢየሱስ ክርስቶስ ያውቁ ዘንድ አለ። ኢየሱስ የተላከው መልእክተኛ ማን ነው? ኢየሱስ ነው አይደል? አዎ ማን የላከው? ብቸኛው አምላክ ነው የላከው አይደል? ኢየሱስ። ከብቸኛው ከአንዱ አምላክ የተላከ መልእክተኛ መሆኑን ማመን እንጂ አምላክ እንደሆነ በማመን ገነት ነው አምላክ እንደሆነ አይደል? ስለዚህ አንድና ብቸኛ እውነተኛ የሆነ አምላክ ከተባለ በኋላ ኢየሱስ ደግሞ የዚያ አንዱ አምላክ መልእክተኛ ነው ብለህ ማወቅ ይችላል የዘላለማዊ ሕይወት ማለት ነው። ይሄን ያስተምራል ኢየሱስ። ገብቶሃል አይደል? ይሄን ስታውቅ ጊዜ ስለ አንዱ አምላክና ስለ መልእክተኛው ስለ ኢየሱስ ስታውቅ ጊዜ ይሄን ስታምን ጊዜ ገነትን ትገባለህ። ይሄን ዘላለማዊ ሕይወትን አገኘህ ማለት ይሄ ነው። በዚህ መንገድ ላይ ያሉት ማን ናቸው? ወንድም ማለም በአንድ ወንድም አንተ ሳትረዳው የቀራ ነገር አለ። ሲማኛ አንዴ ኢየሱስ ለማን ነው ይሄንን እያወራ ያለው? ከማን ጋር ነው እያወራ ያለው? በማን ፊት ቆሞ ነበረ ያኔ እያወራ የነበረው? በአይሁዶች ፊት ነው። አይሁዶች ለመዳን ብሎ ብዙ ነገርን ያደርጋሉ። ብሉይ ኪዳን ለሚታጸና ከሆነ ብሉይ ኪዳን ላይ ገብተህ ስታይ ለመዳን ወይም የዘላለም ሕይወት ለማግኘት ብዙ ነገሮችን ያደርጋሉ። ይጾማሉ፣ ይጸልያሉ፣ አስራት ያወጣሉ፣ በግ ያርዳሉ። ብዙ ስርዓቶች አሉ። ግን ኢየሱስ ክርስቶስ መጣና ያ ስርዓቶች ሁሉ ለመዳን እናንተ አይችልም። ለመዳን አሁን መዳን መጥቶላቸዋል። እሱ ምንድነው? እግዚአብሔር አንድ መሆኑን ማወቅና በተላከው በኢየሱስ ክርስቶስ ማመን ነው መዳን የሚሆንላቸው። ሌላ ቦታ ኢየሱስ ሲናገር አንተን ሊጠይቅሽ ኢየሱስ ሲናገር እንደዚህ ያለበት ቦታ አለ። ስጋዬን ብሉ ደሜንም ጠጡ። ስጋዬም የእውነተኛ መብል ደሜም የእውነተኛ መጠጥ ነው። ስጋዬን የበላው በሕይወት ይኖራል፣ ደሜንም የጠጣ በሕይወት ይኖራል ብሏል ኢየሱስ ክርስቶስ። ኤግዛክትሊ እዛም ቦታ ላይ ደሙን ቀጥቶ ለሕዝቡ ሰጥቷል፣ ወይም ደግሞ ስጋውን ቆርጦ ለሕዝቡ ሰጥቷል። ምን አይነት ንግግር ነው እያወራ ያለው? የሆነ ጥቅስ ላይ መጥተህ ይኸውልህ ወንድሜ፣ የሆነ ጥቅስ ላይ መጥተህ አውቃለሁ ማለት አትችልም። ወይ አዳም አትችልም። ይሄን ታምንበታለህ አንተ? ኢየሱስ ክርስቶስ አምላክ እንዳልሆነ ራሱ ገለጸልህ እኮ። ምን አለ ኢየሱስ? አንድና ብቸኛ እውነተኛ አምላክ አንተ ነህ ብሎ አብን ገለጸ። ብቸኛ ማለት ምን ማለት ነው? እስኪ ትርጉሙን ንገረኝ። ብቸኛ ማለት ምን ማለት ነው? ሄሎ ሃይ ዘለቀ አንድ ይኸውልህ የተናሳና ብቸኛ ማለት ምን ማለት ነው? አጋር የሌለው ማለት ነው። ክርስቶስ አጋሩ አይደለም። ለዚያ ያለ አንድ አምላክ በቃ ብቻውን ነው ማለት ነው። ወጣላ አይደል? አንተ ግን አይ ብቻህን አይደለህም። አብ ራሱ ኢየሱስም ካንተ ጋር እኩል ነው በመለኮት አብሮት ነው ይጋራዋል እያልክ ነው። ስለዚህ አንተ የዘላለማዊ ሕይወትን አታገኝም ማለት ነው በክርስቶስ ንግግር መሰረት። ወጣ ነገር ግን እርሱ የአንዱ አምላክ መልእክተኛ ነው ኢየሱስ ብለህ ብታምን ያው እኛ ነን እንግዲህ እንደ መጽሐፋቸው ራሱ ብንሄድ ገነት የሚገቡት ዘላለማዊ ሕይወት የሚያገኙት ሙስሊሞች ናቸው። ምክንያቱም አንዱ አምላክ ኢየሱስ ክርስቶስን መልእክተኛ አድርጎ ልኮታል ብለን የምናምነው እኛ ነን። ራሱ ኢየሱስ የዚያ የአምላክ አጋር ነው ብላችሁ ታምናላችሁ እናንተ ግን። ስለዚህ ዘላለማዊ ሕይወትን አታገኙም ማለት ነው። አሰላሙ አለይኩም። ወአለይኩም ሰላም። አስተውሉ፣ ቆም ብላችሁ የምሬ ነው ወላሂ አይሸውዳችሁ። ቄሶቻችሁ የተሳሳተ ትርጉም እየሰጡ
ኢየሱስ ክርስቶስ መልእክተኛ ነው፣ እውነተኛ መልእክተኛ ነው። ይሄን እናምናለን። አንዱ አምላክ ልኮታል እርሱን። ያ አምላክ ብቸኛ ነው፣ አጋር የለውም በፍጹም። ብቻዬን ነኝ እያለ ብቻህን አይደለህም ኢየሱስም አብሮሃል እያላችሁ እኮ እየተቃወማችሁ እኮ ነው አምላክን። ሰው አይደለም እየተቃወማችሁ ያላችሁ። ታስቡት። ሰው ቢሆን እዚሁ ነው ምን ወይ ይመታሃል በጥፊ ወይ ይልሃል። አምላክን ነው። እንዴት ነው ቅልል አድርጋችሁ ያያችሁት ይሄን ነገር? በአምላክ ክብር ላይ እንዴት ነው ሰው የሚቀልደው? ሞት አለ። ከሞት በኋላ ከዛ ከአምላክ ፊት እንቆማለን ብላችሁ ካስባችሁ በክብሩ ላይ ወላሂ አትሳለቁ። ቆም ብላችሁ አስቡ። ቁል ኢነማ አዒዙኩም እኔ የምመክራችሁ በአንድ ነገር ነው በላቸው ሙሐመድ አን ተቁሙ ሊላሂ መትና ወፉራዳ ثم ተተፈከሩ። በነጠላም ሆነ እንዳው ሁለትም ሆናችሁ ቆም ብላችሁ እንድታስተነትኑ ነው ያላችሁበትን መንገድ በላቸው የሰው ልጆችን ይላል። እስኪ ቆም በሉ። እኔ ብቻዬን ነኝ ማንም አጋር የለኝም እያለ አንተ ብቻህን አይደለም መንፈስ ቅዱስና ወልዳሉ አብሮች። ይሄ እርሱን መቃወም ነው። አምላክ ቀናተኛ። ለምንድን ነው መስማት ማትችለው ግን? ቤት ላይ አሁን ቤት ለኔም አለ። እኔም ቤቴን ከፍቼ እንደፈለክ አወራለሁ። ይሄ እውቀት አይደለም። የሚያወሩትን ሰዎች ማጋበዝ አለብህ፣ ተራ መስጠት አለብህ። ብቻ አንተ ብቻ ካወራይ ትክክል አይደለም። ይኸውልህ እዚህ ጋር የሚሰሙት እኮ 1.6 ኬስ ሰዎች አሉ። ስለዚህ በዚህ ሰዎች ፊት ነው ይሄና ቆምና አውራ አድርጌ አይደለም ማውራት ትችላለህ። እሺ ኢየሱስ ክርስቶስ ብቸኛ ሲል ጊዜ ብቸኛ ማለት ነው። ብቸኛ ያለው ኢየሱስ ክርስቶስ የመጣው አምላክነቱን ባዶ አድርጎ እንደሆነ አንተ ያንን መረዳት በጣም ይከብዳል። አንተ ኢየሱስ ክርስቶስ የእውቀት ውጤት አይደለም። ኢየሱስ ክርስቶስ የእውቀት ውጤት የመገለጥ ውጤት ነው። የእውቀት ውጤት አይደለም ወንድሜ። ኢየሱስ ክርስቶስ የመገለጥ ውጤት ነው። አንተ ካልተገለጠልህ እስከ ጨለማ ውስጥ እስከምትወር ድረስ የጨለማን እውቀት ታወራለህ እንጂ ሌላ ነገር ማውራት አትችልም። የእውቀት ውጤት አይደለም። ኢየሱስ ክርስቶስ የእውቀት ውጤት ከሆነ አንድ ነገር ስማልኝ። ኢየሱስ ክርስቶስ የእውቀት ውጤት ከሆነ እኔ የሆነ ግንድ ነኝ ብሎ እራሱን እንጨት አድርጎ አውርቷል። ይህንን ነገር ምን ትላለህ? ስለ መለኮት እያወራን ነው። ያ ምሳሌ ንግግር ነው። ግንድ ነው ብዬ አይደለም የማምነው። ወገናችን አዳምጠ ይልበ ያንን እኮ መተርጎም አትችልም አንተ። ብቸኛ ማለት ነው የእውቀት የስሜት ኢየሱስ የእውቀት የስሜት ውጤት አይደለም። የእውቀት የስሜት ውጤት አይደለም። ማውራት ካልፈለክ እንደዚህ ካልተገለጠላችሁ የሚል ሂሳብ እኛ ጋር የለም። በእውቀት ነው እኛ ጋር የሚገለጠው እንጂ የሆነ መጥቶ የሚገለጥልህ መንፈስ የለም። ሰይጣን ነው አይሽሁላችሁ። እውቀትማ በእናንተ ጅብሊስ የምትሉት በሱም እውቀት አለ እኮ። በእናንተ ጅብሊስ የምትሉት ሰይጣንም እኮ የራሱ የሆነ እውቀት አለ፣ በእውቀት ከሄድክ ማለት ነው። ስለዚህ እውቀቱ የትና እንደሆነ በጣም መለየት አለብኝ። ጅብሊስ እውቀት እንዳለው ለማስረጃ ስጠን። ጅብሊስ እውቀት እንዳለው በእኛ ጅብሊስ አላለው። ጅብሊስ ትክክለኛ የራሱ እውቀት አለ፣ የራሱ የሆነ እውቀት። እሺ የጅብሊስን እውቀት አሳየን። ከአንተ በላይ ጠቢብ ነው። አንተ ማታለው ይችላል። እሺ የጅብሊስን እውቀት አሳየን። ማስረጃ ታውጣለህ? ይኸው በመጽሐፍ ቅዱስ ሊያሳየህ እና በእናንተ ብለሃል። በእኛ ጅብሊስ እውቀት እናንተ ጅብሊስ ስለምትሉት ነው እኮ። ጅብሊስ ስለምትሉት ታሳየናለህ። ለመጨረሻ ጊዜ ነው የምጠይቅህ። ይኸውልህ ሊያሳይክ ዘፍጥረትን አዳምንና ሔዋንን እንዴት አድርጎ እንደሸወዳቸው ሊያሳይክ መጽሐፍ ጦጣ ሰላም አለይኩም። ጅብሊስ አላለም።